ያልጠበቀው ነገር ነው የገጠመው እዚህ ጋር ማለት ትተነዋል አለ ደንግጦ ሰግተነዋል አለ ወይ ያሉኝ አዶናይና ሮፍናን በመታረቃቸው አሁን ራሱ የተናደዱ ሰዎች አሉ ማለት ነው። የስ ወላይታ እየመጣንላችሁ ነው። ከጀርባዬ እንግዲህ ቅዱስ ገብርኤል ቤተክርስቲያን አለ። በስ የወላይታ ንጉስ የሚለብሱት አለባበስ እሺ፣ ዋው በየኮመንቱ ስለ ጃኒ የማይጠይቅ ሰው ግን የለም። በእያንዳንዱ የአዶናይ ቪዲዮዎች ላይ አብዛኛው ሰው በቃ የጃኒን ፎቶ እያስቀመጠ ጃኒስ ነው እያለ ያለውና ደቡብ እኮ የምር በጣም ደስ የሚል ሀገር እኮ ነው። እኔ ራሱ የምር መሄድ እፈልጋለሁ። በጣም ሀገሩም በጣም ደስ ይላል። ሰውም ደግሞ በጣም ፍቅር ናቸው። እግዚአብሔርን ሰው በጣም ይወዳሉ። በጣም በየኮመንቱ ግን ስለ ጃኒ ነው ሰው እየጠየቀ ያለ። አዶናይ በለቀቃቸው ቪዲዮዎች ጠቅላላ ስለ ጃኒ ነው ሰው ጠቅላላ የሚጠይቀው። በፈረስ ሊሄድ ነው እንዳይወድቅ ብቻ እየለመደ ነው። ግን በየኮመንቱ ስለ ጃኒ የማይጠይቅ ሰው ግን የለም። በእያንዳንዱ የአዶናይ ቪዲዮዎች ላይ አብዛኛው ሰው በቃ የጃኒን ፎቶ እያስቀመጠ ጃኒስ ነው እያለ ያለውና ጋይስ እንደምን አላችሁ? ዛሬ እንግዲህ ማለት ነው በወላይታ ተገኝቼ የካውጡና ሐውልት አርድ ሰምቼ ነበር። በጣም ይገባችኋል። በደንብ የንጉስ ጦና ጋጋ ሐውልት ነው። ጋሻ ነው አይደል? ጋሻ የሚሰራው እንግዲህ ከዘንዶና ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ በአዶናይ ቪዲዮ ተመልሰን መተናል ማለት ነው። አዶናይ እንግዲህ በወላይታ ሶዶ ሄዶ እንግዲህ በጣም ያላሰበው ነገር ገጥሞታል። በጣም ደማቅ አቀባበልም ተደርጎለታል። ከዛም አልፎ እንግዲህ እሱ ባልጠበቀው መልኩ እንግዲህ እሱ የተወውን ነገር ሰግጥ ፈምስ የሚለውን ነገር ሰዎች እያሉት ነበረ። እሱ ባይፈልግም ለማስቆም ሲሞክር ነበረ። እሱን አጋጣሚ ወደ መጨረሻ ላይ የምናየው ይሆናል። ሙሉ ቪዲዮ እንድታዩ ትፈልጋለሁ ጋይስ። ለማንኛውም ወሬ ሳናበዛ ቀጥታ አዶናይና ሮፍናን በመታረቃቸው አሁን ራሱ የተናደዱ ሰዎች አሉ ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያስገርመው። አዶናይ እንግዲህ ወደ ወላይታ ሶዶ ተጉዟል። በዛም ደማቅ የሆነ አቀባበል ተደርጎለታል። እስኪ አንዳንድ ቪዲዮዎችን ለማየት እንሞክር። ወላይታ ዛሬ እየመጣው ነው። እስኪ ጉዟችን አብረን እንመልከት። ወዳችኋለሁ። ጋይስ ናፍቃችሁ ነበር በጣም ከምታስቡት በላይ ማለት ነው። ቸኩያለሁ። አዋሳ እስክገባ ወላይታ እስክገባ ያ አንድ ቀን ያሳያችሁኝ ፍቅራችሁ ማለት ነው ደግሜ እንደው ማየት ፈልጋለሁ። ያስፈልገኛል። አሁን በጣም ሄዶ ያቀራ ከዚህ በፊት ወላይታ አዋሳ ምናምን አዋሳ ነው ሄዶ ወላይታ ሐዋሳ ገብተናል። አሁን ጋይስ ሉክ አት ዲስ እንዴት እንደሚያምር የሚገርም አየር። የስ ወላይታ እየመጣንላችሁ ነው። ከጀርባዬ እንግዲህ ቅዱስ ገብርኤል ቤተክርስቲያን አለ። ሐውልቱ ተመልከቱት። ይኸው አስገባው። ሐዋሳ ገብርኤል እኔም ወድሻለሁ ነው አባት የአገሬ ልጆች። ይኸው ወላይታ መሃል መንገድ አቁመን ትንሽ እንትን ለመሽናት ወርደናል ማለት ነው። እኔ ግን ሳስበው ደቡብ መግባቴ በጣም ደስ ብሎኛል። እኔ ወላይታ በቃ ሰላም ነው የሚሰማኝ፣ ደስታ ነው የሚሰማኝ። እወዳችኋለሁ ከምታስቡት በላይ መጣሁላችሁ። ቀውጢ ነው የምናደርገው ከጊፋታ በላይ ማርያምን ትልቅ ታሪክ ሰርተን እንወጣለን። እቺ አለባበስ መቼስ ታስታውሳታላችሁ። ይኸው እቺ አለባበስ ማን ነው የሚረሳት? ማን ይረሳታል? እቺ አለባበስ ኦኬ። ይሄን አለባበስ ለብሶ ነበር የዛኔም ሄደው የነበረው ራሱን ልብስ። I'm very happy and also 5 ሚሊዮን ገብቼ ለመመለስም አላማ አለኝ። እስኪ እናደርገዋለን አናደርገውም እግዚአብሔር ያውቃል። ወላይታ ምን ታስባላችሁ? ይሳካል ብዬ አስባለሁ። እኔ 5 ሚሊዮን አይገባም ደርሷል እኮ ሆናል 4.7 አካባቢ ደርሷል። እናደርገዋለን ብላችሁ ታስባላችሁ? ጫካን ያለ ስማሙ ምን እንደሚንከሻከሽ ቤቢ ና እስኪ ደህና ነህ? ና ስምህ ማን ነው? ታውቀኛለህ? እኔ ና ቲክቶክ መግባት ትፈልጋለህ? ና ላሳይ። ይኸው አዶናይ ይባላል። አዶናይ አሁን እኮ እየተቀረጽክ እኮ ነው። ና ላሳይ። ታዋቂ ነው የምትሆነው። ታዋቂ ትሆናለህ። ና ታዋቂ ትሆናለህ። ስምህ ማን ነው? ስምህ ማን ነው? በወላይትኛ ስምህ ማን ነው? ምንድን ነው? ኦቲኪሱን ተኔጋ
ናይና ማለት በትግርኛ የኛ ማለት ነው። ቺርስ ቋንቋ እኮ የሚገርም ነው። ይወራረሳል፣ ይገልጿል። የምር አሁን ወላይተኛና ተመሳሳይ አይነት ወርድ ሆኖ የተለያየ ትርጉም በሌላ ሀገር ቋንቋ ማለት ነውና የሚገርም ነው። ልጆች ይዋቸው እንዴት እንደሚያምሩ። እንዴት ነህ? ስም ማን ነው? ስም ማን ነው? እንዴት ነው የሚባለው? ሱንታይ ኦሌ ታምቢሶ ስንታይ ኦኔ ወንዴ እንዳትገጩ በሉ እንዳትገጩ። አቀባበል እየተደረገልን ነው። ተመልከታቸው፣ አሳያቸው። ናፍዬ እንዴት ናችሁ? ደህና ናችሁ ወይ? ሄይ በማን እንጀምር? በዚህ በሴት ነው የምንጀምር። እንዴት ነሽ? ደህና ነሽ? ወንድም አለ እንዴት ናችሁ? እንዴት ነው ነው ደህና ነህ? እንደምን አለ? ደህና ነው ወይ? እንዴት ነህ? ሰላም ነህ? እንደምን አለ? ቴንክ ዩ አመሰግናለሁ ስላዘጋጀችልኝ። አመሰግናለሁ። እንዴት ናችሁ? ወይ እኔ አባ እንዴት ነሽ? ቴንክ ዩ ስለተቀበላችሁ። ቢግ ጋይ ሻው ሰላም በለው እስኪ ሳይጨምቀን በክብር ወንድም አለ እንደምን አለ? ለናና አንተ እኮ አይታወቅም። አስጮከኝ ሳልወድ እንዴት ናችሁ? ሰላም ነው? እስከምትሄድ ያንተ ታዋቂዎች ናቸው እነዚህ። ቴንክ ዩ። ኧረ እነ ባሻው የት አለ ጆርጅ? ዋው ወላይታ ንጉስ አለባበስ ነው። ካባን ፍታና ሌላ አለ ከላይ ይሄ ከላይ ያደረኩት። እሺ አይ አንሳልኝ። እሺ ኦ በስ የወላይታ ንጉስ የሚለብሱት አለባበስ። እሺ ቴንክ ዩ ዋው እንደዚህ ትበልልኝ ጸዴ አንደኛ ዋው ንጉስ ጦና እንግዲህ አመሰግናለሁ። አባሻው ማን የንጉስ አቀባበል የንጉስ አለባበስ ጭምር ነው ያለበሰው። ዋው ያምራል። በጣም ነው የሚያምረው። ደስ ይለናል። ቡኬ ከረሻ የት አለ አቶ ናፒ? ተሙ ናፒ ነይ አንዴ። እሺ አልብሷቸው። እኔ እስከዛው ልስራ እና ናፒ ኦኬ። እና ናፒንም ሊለብሱ ነው ጋይስ። እንደምትመለከቱት ወደ ወላይታ ገብቻለሁ። አቀባበላቸው ደግሞ ተአምረኛ። ይሄ ማን ነው የሚለብሰው ያላችሁኝ? ንጉስ ጦና የሚለብሰው ለብሰውኛል። ትልቅ ዙፋን ሰጥተውኛል። ኧረ ቤት በጣም ምቾት እየተሰማኝ ነው። ለታባቱ ደስ ብሎኛል። ይኸው እዛ ጋር ተመልከቱ ጋይስ። አቀባበል ማለት ኧረ በስመ አብ። ወዬ እንዴት ናችሁ? ቢኒ እንዴት ናችሁ? ኦ ዱቺ መጣች እዚህ ያለች ዱቺ። እንዴት ነሽ እናቴ? ደህና ነሽ ወይ? እንደምን አለሽ? ደህና ነሽ? አለ ይኸው ተመልሰናል። የኔና ወይ ተሙ አለ እናቴ የት አባቱ ወዬ እንዴት ናችሁ? እንዴት ነህ? ዋው እንዴት ናችሁ? ሰላም በለው የኔ አባት እንዴት ነሽ? ደህና ነህ? አለ ዋው ኧረ ምቾት አለው ይሄ ነገር በጣም ዘጋችሁ ነው። ዋው በጣም ደስ ይላል። እንዴት ናችሁ? ሰላም ነው? ዋው እለት አይታለህ ማን ሁሉም ሰላም በላቸው። እንዴት ናችሁ? ያው ካሜራ እንዴት ነህ አባት? ና ሰላም በል የኔ አባት ወዳ እንዴት ነሽ? እንዴት ነሽ? ሰላም አይመሌ እኔ ወዳለሁ ቋንቋቸውን ሁላ ችሉት። የኔ አባት ሰላም ናችሁ? የኔ አባት ቴንክ ዩ ኖ ሰላም በላችሁ። ሰላም በላችሁ። ቆይ ዌልካም ኦኬ። እስኪ እንዴት ነው? ሰላም ነው ወይ? አለን ቴንክ ዩ የኔ አባት ቴንክ ዩ ሶ ማች። በጣም ታምራላችሁ። ምን ልበል? አሹ ሶሬሳ የኔ አባት
ባለ ሰባት እርስ ጦር ነው። ትክክለኛ ነው ነው ማለት ጦር ሰጡት። ዋው ይሄ ደግሞ ዲርቦራ ይባላል። በንጉስ እጅ ላይ የሚደረግ ነው። በጣም ያምራል። ይሄ ደግሞ ንግስት የምትይዘው ደስ ይላል። ወይኛ ጓንቶ ትባላለች። ንግስት ቀዳማዊት እመቤት ወይም ንግስት ንጉስ ባለቤት ጓንቶ ናይስ የሌላ ቴንክ ዩ አይ እንዴት ነሽ እናቴ? እንዴት ነሽ? ሰላም ነው ወይ ወይ? ቴንክ ዩ እንዴት ነሽ? የሰው ፍቅር ትጠላላችሁ ነው የምለው። ቴንክ ዩ ሶ ማች 5 ሚሊዮን ገብቶ አይመጣም ብላችሁ ታስባላችሁ? የሚገባ ይመስለኛል 5 ሚሊዮን። ቴንክ ዩ እናቴ ቴንክ ዩ ሃይ እንዴት ናችሁ? አይ ሰላም ቴንክ ዩ እና ቴንክ ዩ ይሄው መተናል። እንዴት ናችሁ? ወዬ ወላይታ መተናል። ፍላወርም ተሰጥቶናል። የታባት ጋይስ ገብቻለሁ። ናፍቄው ደቡብ እኮ የምር በጣም ደስ የሚል ሀገር እኮ ነው። እኔ ራሱ የምር መሄድ እፈልጋለሁ። በጣም ሀገሩም በጣም ደስ ይላል። ሰውም ደግሞ በጣም ፍቅር ናቸው። እግዚአብሔርን ሰው በጣም ይወዳሉ። በጣም ደስ የሚል ሰው ኪንግ ጋይስ ተመሳሳይ ሱሪ ተመሳሳይ ልብስ ለብሼ ነው የመጣሁት። እንደ ጊፋታ ምንም አልቀየርኩም። እራሷን አርጊያት ነው የመጣሁት። የት አባት ወዬ ዋው ቆይ አንዴ እንሄዳለና ደስ ሲል በእናታችሁ ወይ የቱ ጋር አለ? ይኸው እዚህ ጋር ነች። ኑ እሺ፣ ይኸው አለው በቃ በየኮመንቱ ግን ስለ ጃኒ ነው ሰው እየጠየቀ ያለ። አዶናይ በለቀቃቸው ቪዲዮዎች ጠቅላላ ስለ ጃኒ ነው ሰው ጠቅላላ የሚጠይቀው እና ምንድን ነው ተለያይተዋል የሚባለው ነገር እውነት ነው? እስኪ በቀጣይ ቪዲዮ የምናየው ጉዳይ ይሆናል። እስኪ የት አባት እሺ፣ ቦታ ግን የለም። በሌላ መኪናው ይከታተሉ። ሰላም ጋይስ እንዴት ናቸው? አሁን እንግዲህ የምንገኘው ኦተና ነው። ኦተና ዩኒቨርሲቲ እየተቃረብን እንገኛለን። እንደምትመለከቱት በጣም ብዙ እርሻ አለ። የእርሻ ቦታ ነው። በጣም አንተ የለመለመች ወላይታ ኦቶና ይኸው እዚህ ደግሞ ደቡብ አይደል እንዴ ያለው? ደቡብማ በቃ ለምኩ እንዴ አህያ የተገለባበጠ ይገኛል። ተመችቶት ወይኔ ጉዴ! ዋው አቀላቅል እያለ ነው። ከኦቶና ወደ እርሻ ወደ አህያ ገባው እንትን ዋው የሰው ግን አላየሁም እስካሁን። እዚህ ላይ ሰዎች የት አሉ? እዚህ የሉ። መቼ ነው የሚመጣው? ማታ እየሄዱ ነው። እየተውት ነው ቦታ። ኧረ ገና እየለማ ነው። አሁን እየተሰሩ ናቸው እነዚህ ቤቶች እየፈረሱ እየሰሩ እየሰፋች ትመጣለች። ምን አለ እንደዛ የኔ አባት ተመችቶናል። የሚያሳዩት ፍቅር ግን በጣም ናይስ። አሪፍ ነን። አዎ አመዛዝ ነው። አተ ባሻው እየገለበጣት ነበር ወደዚህ መኪና ያመዛዝ። ሁለት ሰው በዛ። አዎ አየህ ቋርጫለሁ። እንኳን ይኸው አልከሳውብህ ከሳዋ ወላይታይ ዋሲን ኮሪዮ ቦታ ወደን ጫዶ ቦንጃ ዋኒም ቪዲዮ ራ ወላ ሰተ ማኪዮ ኮሪዮ ባናቶ
ወላይታና ወራቢ ወራብ ማለት ነው አሚን ማለት ነው ወራብ እየመረቀኝ ነው ምርቃት ነው እንዴት ነኝ አባት ሰላም ናችሁ ሰላም ጋይስ እንዴት ናችሁ ሃያ ለኬ ዋሻት በላ ቀለል ያለ ሰው ነው ግን ሃያ ለኬ ያው ንፋስ እንዳይወስደኝ ያዘኝ በደንብ ቀለል ያለ ሰው ነው ያዘኝ አልኩት ቆበቶ ያዘው በስማ ማን አረ ብዙ ሰው ያቀኛል ወላሂ ተብረ አረ ሃያ Thank you. እንዴት ናችሁ? ሰላም ናችሁ? ወድቆ ነበር። በቃ ያው አሪፍ ሁለት ተባብ ነው። እሺ ያዝ አንተ ሄላማ Thank you. ወዳችኋለሁ እኔ Thank you. እንዴት ናችሁ? እየመሸ ስለሆነ ሂዱ በቃ አንተ ሽኔ ናት አመሰግናለሁ ክበሩልኝ Thank you ነህ አባት አመሰግናለሁ መኪና ቆሚ ነው ወይ ሰው ናቲ እየመሸረ ልዳበረው ገረበይ ያው አንተ ቶሎ በል ምን እና ቆርቂ በይ እሺ Thank you እናት አቤት ክብር እጅም ብቻ ሞል በለው ማለት እወዳቸዋለሁ እንሂዳ ግቡ እንዳልበር እንዳልወራ ባሻው ሊከለ አሹገቴስ ሎ አሹገቴስ እንኳን አደረሳችሁ ማለት ነው አሹገቴስ ሎ ወዳቸዋለሁ እንዴት ነው የምትለው ዶሳይስ አሹገቴስ ዶሳይስ እንዴት ናችሁ ሰላም ነው ዶሳይስ ዋው በላይ ነው የምንሄደው ወደዚህ ከተማ ደረሱ ማለት ነው ዶይስ አሹገቴስ ዋው ናሽ ላዙረው ወደዚህ አድርገው ወደዚህ ይሄ ደግሞ ለየት ያለ ፍቅር ነው የታባቱ አሹገቴስ ጋይስ አሁን እንግዲህ ይኸው የፍሬው አልታየ ቅርስ ላሳያችሁ ፈልጋለሁ አቤት ፈረሶችም አሉ ፈረሶች አሳያቸው በስማም በላ መሬት አቀባበል ሰከተ ቦምባክላት እንዴት ናችሁ ዋው ወይኔ አባት እንዴት ናችሁ እወጣለሁ ካስፈለገ እዚሁ ማርያምን እንዳይሮጥ ኧረ እንጂ እንዳይሮጥ
በፈረስ ሊሄድ ነው لا من أتكلم أنت تكلم بس يو أرنداي روت أيروت ما كوي يدي جوال ده لازم بان يدي أسرع كاس በቃ ያዝ እሱ ስላለ ችግር የለውም በደንብ አይሄድም ኧረ የሳትኳት ነው የትኛው ሊያዝ እሺ ማቆም ከፈለኩ መጎት እንዳይወድቅ ብቻ ወይኔ ጉዴ አልፈራም የታባቱ አቤት በስመ አብ የታባቱ ኧረ ሰከቶ እየለመደ ነው ግን ዋው በየኮመንቱ ስለ ጃኒ የማይጠይቅ ሰው ግን የለም። በእያንዳንዱ የአዶናይ ቪዲዮዎች ላይ አብዛኛው ሰው በቃ የጃኒን ፎቶ እያስቀመጠ ጃኒስ ነው እያለ ያለውና ምንድነው የተፈጠረ? በመሀላቸው ምን ገብተው ነው ግን ጋይስ? ቀጣይ በምንሰራው የዩቲዩብ ቪዲዮ ላይ እስኪ ለማየት እንሞክራለን። ወይኔ ቀምዶን ደባሙ ያማው አታከቻታ መለስ ናት ፍቅር ተመለሰች እዚች ሀገር ውስጥ መለስ ናት። ዋው መልሰናታል፣ ፍቅር መልሰናታል። አው ተሳክቷል ይላል አና ተደስቷልና የቢነላለን ይላሉ። ያገባትሉ ፍቅር ብቻ ነው ሌላ ነገር አይደለምና ወላይታ ይወዳቸዋል። የለም ሰግር የለም ፍቅር ብቻ ነውና አድግሬ በርታለች ይላል። የመንገዱ መብራት ጠፍቶ የነበረው በራ እያለ ነው አዶናይ። እኛን ስታይ በራች እያለ ነው። በራች መብራት እና አዶናይ እንኳን ደህና መጣ። ደስ ብሎኛል። ውብቷ ወላይታ ሰደረሲ አንተ ምርጥ የጦና ልጅ አባታችን የጦና ሀብት ወዳለበት ቦታ ቀጥታ አቅጣጫ እየመራን ነውና ደርሰናል። ልንደርስ ጥቂት ትቀራለችና እንወዳለን። እኔም ወዳቸዋለሁ። ደስ የሚሉ ሰዎች ናቸው ግን በስማ አቤት ግርማ ሞገስ እና ኢንዱሪበት ተያሳይ ወላይታ ሶዶ ከተማና ኑሻይ ካወጣና ጋገናይ አዶናይ ይዳጋ ሲባለ ክድደ ወላይታ ሳይ ኦላዮ ከገ ኦላልቻራ እኔ ብቻ ነኝ የምዘለው እናንተ ናችሁ። ቀለልኩበት መሰለኝ። ፈረስ ደግሞ እየጣፈጠ ይሄዳል በጣም ከግድቡ አሁን
እንዳልወድቅ መድፈር ጀመረ። እውነታቸውን እኮ ነው። ፈረስ ላይ ወጣ አንድ አሳዳራጅ ከተወለደ ፈረስ ላይ ተቀምጧል። ኧረ ምቾት አለው በጣም ለዝጋ አንዴ አይዞህ ሂድ ጎበዝ። አሁን ማስኬድ ከፈለኩ እነዚህ ነው የማደርገው። ትንሽ ቀስ አድርጌ ሂድ ጎበዝ። ዋለው እንደ አሰረና አነጠረ አታ መብላት አለብኝ። በደምብ ኪሎ መጨመር አለብኝ። ቀደመ የኔ ቀደም ፍታኑ የእናንተ ጎበዝ መተናል። የአገሬ ልጆች መተናል። አሽገተስ መቼ አይደል ነው ጎበዝ። አቤት የሰው ፍቅር ትላላችሁ። በቃ የሰው ፍቅር ካሜራ ይዞ ይምጣ። እንዙረው ክበት አደባባይ ሁለት ዙር ይዞራል። እሺ የኔ ያለው አይደል? በቃ አሪፍ ሁለት ዙር ከተማዋን አስጨነቃት እኮ አቤት ቀስ እያልኩ አንድ ዙር ዞረን እንወርዳለን። አንዴ እንዙራት እንጂ ግዴታ ነው። እኔ ወዳቸዋለሁ። አንዴ ተመችቶታል። እንዙራት ምናምን ይላል። ቦታ በቃ እንድንዞር እኮ ነበር። እንድንዞረው ነው። ተሸከሙት። አቤት እዚህ ጋር ያልጠበቀው ነገር ነው የገጠመው እዚህ ጋር ማለት ነው። ትተነዋል አለ ደንግጦ። ድጋሜ ሊያሳስሩት ነው እንዲህ ሰግጥ እያሉ ወይኔ አዶኒ እንዲህ ሰግጥ ትተነዋል አለ። ወይኔ አዶኒ ምስኪን አንዴ ስማ፣ እዛ ጋር ሄደን ምንድን ነው ተመልሰናል። ድባቡን ይዘን ተመልሰናል። ገዳባት የኔ እናት ወይዬ ሲያምር ቦታው ግን የት ነው? ምኑ ጋር ነው?
ጋይስ እንደምን አላችሁ? ዛሬ እንግዲህ ማለት ነው በወላይታ ተገኝቼ ባለፈው ማክሰኞ የተመረቀው ትልቁ ሐውልት ማለት ነው ላሳያችሁ ፈልጋለሁ። ትልቅ ታሪክ ተሸክሞ ይገኛልና ወንድማችንም ትንሽ ያስረዳናል። እስኪ ወንድም ያስረዳን። የካውጡና ሐውልት አይደል? ሰምቼ ነበር። በጣም ይገባችኋል በደንብ። አዎ ይሄ ሐውልት እንግዲህ የወላይታ ንጉስ ታላቁ 54ኛው የወላይታ ንጉስ ተብሎ የሚጠራ የንጉስ ጦና ጋጋ ሐውልት ነው። የንጉስ ጦና ጋጋ ማለት ከ1858 እስከ 1887 በወላይታ ላይ የነገሰ አጼ ምኒልክ ኢትዮጵያን አንድ ለማድረግ ባደረጉት ዘመቻ ለ7 ዓመታት ተከታታይ የተዋጋ ለ6 ዓመት የአጼ ምኒልክን ሰራዊት ያሸነፈ በሰባተኛው ዓመት ተሸንፎ ከኢትዮጵያ ጋር ወላይታ እንድትቀላቀል ያደረገ የመጨረሻው ከዛም በኋላ ደግሞ በአድዋ ድል ጊዜ የምኒልክን ቤተ መንግስት በኃላፊነት ሲመራ የነበረ ከዛም ወደ ወላይታ ደግሞ በምኒልክ ተሹሞ እንደገና አስተዳዳሪ ሆኖ የመጣ ታላቁ የወላይታ ንጉስ የንጉስ ጦና ሐውልት ነው። የተመረቀውም ባለፈው ሳምንት ሚካኤል ዕለት ጥር 12 ላይ ነው የተመረቀው። እጅግ በጣም ትልቅ ግዙፍ ታሪክ ያለው ንጉስ ጦና እንግዲህ ንጉሳችን ንጉስ ጦና እስኪ ጨብጨባውላችሁ። አሁን የለበስኩት ልብስ ደግሞ ምንድነው? እስኪ ያስረዳቸው ወንድም ማለት እንዴት እንደሚያምር ምን ታስባላችሁ? ይሄ ልብስ ኖርማሊ ይሄ የንጉስ ካባ ነው። ንጉስ ሲለብስ እንደዚህ ካባ ይለብሳል። ይሄ ደግሞ አክሊል ነው። ካባው ላይ አክሊል ያደርጋል። ይሄን የመሰለ ጦር ደግሞ አለው። ያው እንደዚህ ጎንደሌ፣ ይሄ ማለት ጎንደሌ ይባላል። አሁን ይሄ ጎንደሌ ማለት ጋሻ ነው። በአማርኛ ጋሻ ነው። ይሄ የሚሰራው ከእንትን ቆዳ ነው። ይሄ ምንድነው? ከአዞ ቆዳና ታዲያ አዞና የጉማሬ ቆዳ ከጉማሬ ቆዳ ነው የሚሰራው እና ተደራርቦ ነው የሚሰራው። አይበሳም፣ ጦር አይወጋውም። ጦር ሲዋጋ የሚያደርገው ነው። ካባውን እንደዚህ ለብሶ ንጉሱ እንደዚህ አክሊል ያደርጋል። የሹመት በትር አለችው በእጁ ላይ የሚይዛት ማለት ነው። ይሄንን ልብስ ላንተም በንጉሳችን ስም የንጉሳችን የሚለብሰውን የንጉስ ክብር ሰተን ነው ይሄን ልብስ ያዘጋጀን። ቴንክ ዩ ጨብጨባ። ሁላችሁም የወላይታ ልጆች አሹገቴ ይችላችኋለሁ፣ እወዳችኋለሁ። እስኪ ከጀርባ ያለው ድባብ አሳያቸው። ናፒ እንዴት እንደሚያምር ህዝቡ እንዴት እንደሚያምር ዋው በጣም ነው የሚያምሩት። በጣም ፍቅር ተሰምቶኛል። ቴንክ ዩ ሶ ማች ናፒዬ። እሺ ነባት። ዋው በጣም ያምራል። ጋይስ ይህ እንግዲህ ንጉሱ የሚይዘው ጋሻና ጦር ነው። ይህ ጋሻ ነው አይደል? ጋሻ የሚሰራው እንግዲህ ከዘንዶና ከአዞና ከጉማሬ ነው። ይሄኛው ደግሞ የሚዋጋው ማለት ነው። በጣም ነው የሚገርመው። ባለ ሰባት መጫሚያ ይባላል። ይገባል እንጂ አይወጣም። አዶ ጋይስ ይህ እንግዲህ ንጉሱ የሚይዘው አስገባው። ወዳችኋለሁ። አንዴ እረፍ። ቆይ እንዳትወድ። ወዳችኋለሁ። ሁላችሁ ወዳችኋለሁ። ነገ እንገናኛለን። ነገ ነገ አዶናይ እንግዲህ ከዚህ በፊት እንደተናገረው ከሆነ ኢንተርናሽናል የመሆን እቅድ እንዳለው ተናግሮ ነበረ። ኢትዮጵያ ውስጥ ብቻ ሳይሆን አፍሪካ ውስጥ ከዛም አልፎ ደግሞ ዓለም ላይም ተጽዕኖ መፍጠርና ሌሎችንም አፍሪካ ውስጥ ያሉ ወጣቶችንም ማነቃቃት እንደሚፈልግ ተናግሮ ነበረ። ዛሬ እንግዲህ በእንግሊዝኛ ኮንተንት መስራትም ጀምረዋል ማለት ነው። ወላይታ ሶዶ እንዳለ እስኪ እናየው። Hi Africa, if you've ever asked who is this guy, well, my name is Adonai and I'm an Ethiopian content creator. And I am here to teach you about belief, about faith, about loving yourself, about confidence, and about achieving everything that you ever wanted. I know you've been underestimated your whole life. I know you've told you there's the same story your whole life that you'll never achieve it. But let me tell you this. I was the most punished person ever. By who? Not by anyone, but by myself. I hated myself. I believed I'm below than everyone. I believed that I don't deserve the dream. I believed that nothing good can happen to me. But one day, I woke up and I realized that my beliefs were becoming my reality. Now,
I am aware, I am awake, and I am conscious, and I know that I can create my reality. And dear Africans, I am here to teach you how to create your reality and manifest anything that you want. My name is Adonai. Welcome. I am Ethiopian, and I'm about to be international right now, because there's no tomorrow, there's no yesterday, there's only now. I quantum leap into anything that I want. With God, anything is possible. Welcome to Ethiopia, baby. Mwah. ናይስ ዋን አዶናይ ናይስ ዋን በጣም ፍሉንት ነው ግን ሲያወራ አይደል እንግሊዘኛው በጣም ጥሩ እንግሊዘኛ ነው የሚያወራው ግን አዶናይ ጥሩ ነው እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ በቀጣይ ደግሞ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች ተመልሰን ምን መጣ ይሆናል ማለት ነው የአዶናይ እና የጃኒ ነገር እንዴት ሆነ ብዙዎቻችሁ ላይ ጥያቄ እየፈጠረባችሁ ነው ያለው ተለያይተዋል ወይስ አንድ ላይ ናቸው እስኪ በቀጣይ የዩቲዩብ ቪዲዮአችን ላይ ደግሞ እሱን ለማየት እንሞክራለን ማለት ነው ምናልባትም በነገው ቪዲዮአችን ላይ ማለት ነውና ማታ ምን ለቅ ከሆነ ማታ ላይ ብዙዎቻችሁ እንግዲህ ማታ የሚለቀቁ ቪዲዮችን እያያችሁ አይደለም ያላችሁት ስለዚህ ነገ እንደዚሁ በተመሳሳይ ሰዓት 6 ሰዓት አካባቢ ወይ 7 ሰዓት አካባቢ ቪዲዮ መለቅላችሁ ይሆናል ማለት ነው እስከዛው ድረስ ቸር ቆዩልኝ ባይ